በኦፕራሲዮን ከወለዳችሁ በኋላ የህመም ማስታገሻዎችን ስትወስዱ ማወቅ ያለባችሁ 5ቱ የጥንቃቄ ምልክቶች። በኦፕራሲዮን ከወለዳችሁ በኋላ የተወሰነ ህመም ሊኖር ይችላል። ይህም የሚጠበቅና ጤናማ ነው። ምክንያቱም ሴሎቻችሁ ከቁስሉ ለመዳን በሚያደርጉት ሂደት ውስጥ የተወሰነ የህመም ስሜት ሊያጋጥም ይችላል። ታዲያ ይህንን ህመም ለማስታገስና ስቃዩን ለመቀነስ የተለያዩ የህመም ማስታገሻ መድኃኒቶች ሊታዘዙላችሁ ይችላል። እነዚህ መድኃኒቶችም አንዳንዶቹ በፊንጢጣ የሚገቡ፣ አንዳንዶቹ የሚዋጡ፣ ሌሎቹ ደግሞ በመርፌ የሚሰጡ ሊሆኑ ይችላል። ትልቁ ጥያቄ ግን እነዚህ የህመም ማስታገሻ መድኃኒቶች እስከ መቼ ነው መወሰድ የሚችሉት የሚለው ነው። በኦፕራሲዮን ከወለዳችሁ በኋላ የህመም ማስታገሻ መድኃኒቶች ከ2 እስከ 5 ቀን ባለው ጊዜ ውስጥ ቢወሰዱ ይመከራል። አንዳንድ ጊዜ 1 ሳምንት ድረስ ሊወሰዱ ይችላል። ከ1 ሳምንት በላይ ግን ባይወሰዱ ይመከራል። ነገር ግን የህመም ማስታገሻ መድኃኒቶችን ስትወስዱ እነዚህን ጥንቃቄዎች አለ። አንደኛ፣ ለረጅም ጊዜ ከመጠቀም ተቆጠቡ። ሁለተኛ፣ ከታዘዘላችሁ መጠን በላይ መጠኑን ጨምራችሁ አትውሰዱ። ሶስተኛ፣ የኩላሊት ህመምና የጨጓራ ቁስለት በሽታ ካለባችሁ ሐኪማችሁን አማክሩ። አራተኛ፣ በተለይ በፊንጢጣ የሚገባውን የምትጠቀሙ ከሆነ በአግባቡ መግባቱን አረጋግጡ። አምስተኛ፣ እጃችሁን ቀድማችሁና መድኃኒቱን ካደረጋችሁ በኋላ በሚገባ ታጠቡ።